ሰላም ጤና ይስጥልኝ። ዋሽንግተን ዲሲ ደርሰናል ይላል። ይኸው በስንት መከራ ነው ያሳለፉን። አሜሪካ በገባ በሰዓታት ውስጥ በሚሊዮን የሚቆጠር ሕዝብን ያስደነገጠ መላው የኢትዮጵያን የማህበራዊ ሚዲያ ተጠቃሚዎችን ግራ ያጋባና እጅግ አሳዛኝ ተብሎ የተገለጸ ድንገተኛ ክስተት ተከስቷል። ያ መንገድ ወሰዱኝ ምናምን እና ከኔ ጋር የነበሩት ሰዎች ተጨናንቀው ያሉት ወይኔ እንዳይመልሱት ምናምን እያሉ ቢመልሱ ለራሱ ወደ ካናዳ ነው፣ ከካናዳ ደግሞ ወደ ኢትዮጵያ መቆየትም አልፈልግም እዚህ ሀገር እውነት ለመናገር የቆምነው ዛሬ በህይወት እስካሁን ድረስ ኤዲት እያየሁ ነበር ቁጭ ብዬ እና በጣም የሚገርም ጊዜ ነበር የነበረ። ከዛ መሀል ማመስገን የምፈልጋቸው ሰዎች አሉ። የሺዎችን ልብ ለመጠገን የሺዎችን እንባ ለማበስና የኢትዮጵያውያን ታዋቂ ልጅ መሆኑን በተግባር አዶናይ የኔ ሀገር አዲስ አበባ ራሷ አሜሪካ ሆናለች። አሁን ሁኬ ፈታ ብዬ ነው ያወራኋቸው። ድሮ ፈራቸው ነበር እነዛ ቦርደር ፓትሮል ነው የሚባሉ 18 ኤኒዌይስ መተናላችሁ ፈልጌ ነው። ገና እግሩ አሜሪካ እንደረገጠ ያልታወቀውና እጅግ አስደንጋጭ ነገር ገጥሞታል። ከ5.3 ሚሊዮን በላይ ተከታይ ያሉት አዶናይ እንግዲህ አካውንቱ ተዘግቷል። በኢትዮጵያ የቲክቶክ ታሪክ ግዙፍና ተጽዕኖ ፈጣሪው ገጹ በድንገት ጠፍቷል ወይም ደግሞ ባን ተደርጎባታል። ይህ የአዶናይ በብዙ ድካምና ጥረት በብዙ ሌሊት እንቅልፍ ማጣት የገነባውን በድካም በውጣ ወረድ በሚሊዮኖች የሚቆጠሩ ሰዎችን የሚያዝናናበትና ለበጎ ተግባር የሚጠቀምበት ገጽ እንዲህ በቀላሉ መጥፋቱ ብዙዎችን ለምን የሚያስብል ጥያቄ አስነስቷል። እና በጣም የሚገርም ጊዜ ነበር የነበረ። ከዛ መሀል ማመስገን የምፈልጋቸው ሰዎች አሉ። ይህም ብቻ አይደለም፣ ለበጎ ስራ በሄደበት በዚህ ወሳኝ ወቅት ማን አዘጋበት የሚለውን ጥያቄ ለሁላችንም አሳሳቢ ሆኗል። አዶናይ ወደ አሜሪካ ያቀናው ለሽርሽር ወይም ለግል ጥቅሙ አልነበረም። የውጭን በርብሮ የሚያውቀው አዶናይ ግን በአጋጣሚ አሜሪካ እንደገባ ለምን አካውንቱ ተዘጋ? ይልቁንም በልብ ህመም ምክንያት ለሚሰቃዩና የልብ ሕክምና ለሚያስፈልጋቸው ከ25,000 በላይ ለሚሆኑ ኢትዮጵያውያን ህጻናት፣ ወጣቶች ህይወት ለመታደግ በሚደረገው ታላቅ የሰብአዊ ድጋፍ እርዳታ እንቅስቃሴ ላይ ለመሳተፍ ነበር። የራሱ ልብ ለሺዎች እንደሚመታ በተደጋጋሚ በተግባር ያሳየው ይህ ወጣት በየክፍለ ግዛቱ እየተዘዋወረ እርዳታ ለማሰባሰብና ለህፃናቱ ተስፋ ለመሆን ትልቅ እቅድ ይዞ አሜሪካ የገባው በአሜሪካ የሚኖሩ ኢትዮጵያውያን በደመቀ ሁኔታ ተቀብለውታል። ይህን ደግነቱን ለሀገር ያለውን ፍቅር ተረድተው በታላቅ ድምቀትና በሞቀ አቀባበል ተቀብለውታል። ሆኖም ግን ይህ የደስታ ተስፋ ድባብ ሳይቆይ ትንሽ ጥላ ጥሎበታል። ይህ ምንድን ነው? አዶናይ በኢትዮጵያ ማህበራዊ ሚዲያ ላይ ያለው ስም ከዝና በላይ ነው። እሱ ደግነትን በተግባር የሚተረጉም ምስኪኖችን የሚያስብና ለሌሎች መትረፍን የህይወት መመሪያው ያደረገው ወጣት እስካሁን ባደረጋቸው ድንቅ ስራዎቹ ለብዙዎቹ አርአያ ሆነዋል። ለምሳሌ ያህል በህመም ለሚሰቃዩ ደርሶላቸዋል። ለአርቲስቶቻችን ተስፋ ሆኗቸዋል። ለዘማሪ ገብረ ዮሐንስ፣ ለአርቲስት ሰለሞን ተካ እንዲሁም ለአርቲስት ኩራባቸው መኪና አሰጥቷቸዋል። አርቲስቶቻችን ባለሙያዎቻችን በክብር እንዲኖሩ የበኩሉን ወርቃማ አሻራ አሳርፏል። በተጨማሪም በህመም እርዳታ ለምትፈልገው የትና የት ለድቻ ቦይስ ለህፃናት ከዚህ ቀደም ያደረጋቸው ድጋፍ አዶናይ ለሰው ልጅ ያለውን ክብርና ርኅራኄ ቁልጭ አድርጎ የሚያሳይ ነው። አዶናይ ገንዘብ ሲያገኝ ለራሱ ማማር ብቻ ሳይሆን ለሌሎች መትረፍን የሚያውቅበት ብርቅዬ ኢትዮጵያዊ ነው። ለዚህ ነው አሜሪካ ላይ ለ25,000 የልብ ህሙማን ድጋፍ ለማሰባሰብ ሲነሳ መላው ኢትዮጵያውያን በሙሉ ልብ ከጎኑ የቆሙት። እንደሚታወቀው ቦሌ ሲደርስም አሸኛኘት በሰፊው ተደርጎለታል። ነገር ግን እንዲህ አይነት ታላቅ ዓላማ አንግቦ በሚንቀሳቀስበት ወቅት በሚሊዮኖች የሚቆጠር ህዝብ የሚገናኝበትና መልእክቱን የሚያስተላልፍበት የቲክቶክ ገጹ መታገዱን ትልቅ መሰናክል ሆኖበታል። ይህ ገጽ በሚሊዮኖች የሚቆጠር ተከታይ ያለው ብቻ ሳይሆን የአዶናይን የዓመታት ድካም፣ ትጋት ከህዝብ ጋር የገነባውን ድልድይ ውጤት ነው። እንዲህ አይነት ትልቅ ገጽ በድንገት ሲጠፋ ደግሞ በስተጀርባው ምን ሊኖር ይችላል የሚለውን ጉዳዩ
ብዙዎችን አሳስቦናል። ምናልባት በቲክቶክ ችግር ይሁን ወይም ደግሞ የታቀደ ሪፖርት ዘመቻ ማስ ሪፖርቲንግ ግልጽ አይደለም። ነገር ግን አንድ የታወቀ ነገር ቢኖር ይህ ገጽ ለአዶናይ ብቻ ሳይሆን እሱ ለሚረዳቸው ምስኪኖች ወገን ሁሉ ትልቅ ድምፅ መሆኑ ነው። እንደምናውቀው በፌስቡክ በኩል በተለያዩ ፔጆች አስተዋውቋል። አዶናይ እርዳታ ይፈልጋል። አሁንም ጥሪያችን ለኢትዮጵያውያን የቴክኖሎጂ ባለሙያዎች ነው። በቲክቶክ የቴክኖሎጂ ተቃውሞ ውስጥ የምትሰሩ ወደ ድርጅቱ ተወካዮች ጋር ቀጥታ ግንኙነት ብታደርጉ ወይም ደግሞ የቲክቶክ ሕግና ደንብ በሚገባ ተረዳታችሁ አካውንታችሁን በማስመለስ ረገድ ልምዶ ያላችሁ ባለሙያዎች አሁን የወንድማችን አዶናይ ድካም እንዳይባክን ሙያዊ ትብብራችሁን እጅግ አስፈላጊ ነው። ይህ የአንድ ግለሰብ ጉዳይ ብቻ አይደለም። ይህ በሚሊዮኖች የሚቆጠሩ ሰዎችን የሚያዝናና የሚያስተምርና ለበጎ ዓላማ የሚውል ትልቅ ዲጂታል ሀብት ነው። አዶናይ አሜሪካ የገባው በፍቅር ነው። የገባው ለሰዎች ሕይወት ተስፋ ለመሆን ነው። ነገር ግን በሄደበት ሀገር እንዲህ ያለ አጋጣሚ መፈጠሩ እሱን ብቻ ሳይሆን ደጋፊዎችን እሱን ተስፋ አድርገው የሚጠብቁትን ህሙማን ሁሉ የሚጎዳ ነው። አዶናይ እስካሁን ለታዋቂ ግለሰቦች ሆነ ለተቸገሩ ወገኖች ያሳየው ደግነት ዛሬ እኛንም ለሱ የምንቆምበትን ምክንያት ይፈጥርልናል። ይህ ትልቅ አካውንት ለማስመለስ የሚቻለውን ሁሉ ጥረት ማድረግ የሁላችን ግዴታ ነው። በቴክኖሎጂው ዘርፍ ያላችሁ ወገኖች ይህንን መረጃ ለሚመለከተው አካል በማድረስና አስፈላጊውን የቴክኒክ ድጋፍ በመስጠት አጋርነታችሁን እንድታሳዩ በአክብሮት እንጠይቃለን። የአዶናይ የቲክቶክ አካውንት ዝም ብሎ ቁጥር አይደለም። እሱ የብዙዎች ድምፅ ነው። የደግነት ማብሰሪያ ነው። የኢትዮጵያውያን አንድነት መገለጫ ነው። ይህ ገጽ መመለስ አለበት። አዶናይ ወደ አሜሪካ ያቀናበት አንዱ ቅዱስ ዓላማ ከግብ ለማድረስ እንዲችል ይህ የዲጂታል መሳሪያው የግድ ያስፈልገዋል። በአሁኑ ሰዓት አካውንቱ ባለበት ሁኔታ ላይ የተለያዩ መላምቶች ቢኖሩም ትክክለኛው መፍትሄ ማምጣት የሚቻለው የዘርፉ ባለሙያዎች ናቸውና አግዙት። አዶናይ በአሁኑ ሰዓት በአሜሪካ የተለያዩ ስቴቶች እየተዘዋወረ ለህፃናቱ እርዳታ ለማሰባሰብ ዝግጅቱን ጨርሷል። አዶናይ በአሁኑ ሰዓት በአሜሪካ የተለያዩ ስቴቶች እየተዘዋወረ ለህፃናቱ እርዳታ በማሰባሰብ ዝግጅት እየጨመረ ቢሆንም ይህ በገጹ ላይ የደረሰው ክስተት ግን በስራው ላይ ትልቅ ጥላ ማጥላቱ አልቀረም። ሆኖም ግን የኢትዮጵያውያን አንድነት የባለሙያዎች ድጋፍ ካለ ይህንን ተግዳሮት በቅርቡ መቅረፍ ይቻላል። የአዶናይ ቀጣይ እንቅስቃሴዎችንና ስለ አካውንቱ መመለስ የሚኖሩ አዳዲስ መረጃዎችን ለእናንተ እናቀርባለን። ሰብስክራይብ በማድረግ የተሰማችሁን ሀሳብ ደግሞ በኮሜንት በማጋራት እና ሼር በማድረግ ለባለሙያዎች እንዲደርስ አድርጉ። እናመሰግናለን። አዶናይ እውነት በጣም ቀን ልብ ያለው ልጅ ነው። በስመ አብ እኔ ውስጤ ተንዘፈዘፈ። አናግሩት ብዬ አናገርኳቸው። በጣም ለራሱ ምንም ነገር እያደረገ አልነበረም ቆሞ። በጣም የሚገርም ልጅ ነው። እውነት በጣም የሚገርም ልጅ ነው። በጣም የዋህ ልጅ ነው። በጣም ያሳዝናል። በቃ አዶናይ ትችላለህ ጌታን። አሜዚንግ አርቲኩሌትድ ኮንፊደንት በጣም ጎበዝ ነው። በቃ በጣም ነበር ደስ ያለኝ እሱ አብሮት እየሄደ ስለነበረ። ቢካዝ ይችላል፣ ማስረዳት ይችላል፣ የተማረ ነው እና ላይክ መማር ምን ያህል ጥቅም እንዳለው ነው የምታዩት ከዚህ ውስጥ። በት የምትፈልጉት ነገር ለሌላው ፓርቲ ለሌላው ሰው በደንብ እንዲደርስ ማድረግ በጣም ትልቅ ነገር ነው እና የሚገርም ነበረ ፕሮግራሙ። በጣም ደክሞኛል ስቲል አይ ዶንት ኖ እንዴት ስፒድ እንደሚችለው እኔ አላውቅም። ግን and also እንዴት ነው ይሄ ልጅ ምናምን ቢካዝ ጥሬ ስጋ በልቷል፣ ቡና ጠጥቶ ጨጓራው ነው ሞት ነበረ መጀመሪያ እና he's not doing good. so እኔ ሩዲ ምናምን ቁጭ ብለን እያወራን ነበረ and I was like, oh my god, let's take a picture guys with the other bodyguards also, but you guys misunderstood. To be honest, they were trying to እንዲሄድ እያደረጉት ነበረ because ሰዓቱም እየረፈደበት ነበር ለመሄድ እና no hard feelings with Rudy or whatever. She was just part of the skit. It was part of the show. እና በጣም አመሰግናለሁ for all the love. እግዚአብሔር ያክብርልኝ። I tried በጣም ፈርቼ ነበር because በጣም ብዙ ሰው ነው የሚያያችሁ እና I was genuinely scared too, but we made it happen. At the end of the day ኢትዮጵያ ምን አይነት ሀገር እንደሆነች ማሳየት ነው እና I really tried. Thank you so much for all the love and support. በጣም አመሰግናለሁ እና በጣም ብዙ ሰዎች አላችሁ that actually played into this እና በጣም እናመሰግናለን እንደዚህ seriously. I'm so proud of us and thank you guys.